ጉድ የተፈራው ሁሉ ደረሰ፣ የተፈራው ሁሉ ሆነ። እጅግ በጣም ያሳዝናል፣ እጅግ በጣም ያማል። ሀይሚ እንደምታዩት ሁሉን ነገር ከአቅሟ በላይ ከቁጥጥሯ ውጭ ስለሆነባት እጅግ በጣም ከመሸከም በላይ በቃ ሲሆንባት ራሷን ስታወድቃለች። ያሳፍራል፣ ያሳዝናል፣ ያስለቅሳል፣ ያስተክዛል። ምን ላድርግ? ምን ላድርግሽ የኔ ቅመም? ምን ልሆንልሽ? በምን ልርዳሽ? በምን ላግዝሽ? በምን ጭንቀትሽን ልካፈልሽ? በምን ጭንቀትሽን እንጋራሽ? የማንም ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም። ያሳፍራል። የማንም ባለጌ፣ የማንም ጋጠወጥ፣ የማንም ማንነቷ የማይታወቅ ሰው መጫወቻውን እንንቅር፣ እንዲህ እንቃጠል፣ እንዲህ እንጭስ፣ እንዲህ እንንደድ። ያሳፍራል። እንግዲህ ብዙዎቻችሁ ይህንን ነገር ስትጠረጥሩ ነበረ። ልጅቷ በስተመጨረሻም ነፍሰ ጡር ነኝ የ6 ወር ብሩክ ከ6 ወር በፊት መጦ አግኝቶኛል፣ ስለዚህ ልጁ የሱ እንደሆነ እየተናገረች ይገኛል። ብሩክ ከ6 ወር በፊት እንግዲህ ከሀይሚ ጋር ከባድ ጸብ ውስጥ ከባድ ችግር ውስጥ ገብቶ ነበረ። ካስታወሳችሁ ከዳኒ ጋር ችግር ተፈጥሮ ነበረ። በዛ ሰዓት እንግዲህ ሄዶ ልጅቷን እንዳገኛትና የሆነ ነገር እንደተፈጠረ ነው። አሁን ችግሩ በጣም ገዘፈ፣ በጣም ሰፋ፣ በጣም ተለቀ፣ በጣም ሮጠ፣ በጣም ሄደ በቃ ሀይሚ አያችሁ፣ ድራማ ነው፣ ፊልም ነው፣ ቲያትር ነው የምትሉ ሰዎች ሀይሚን እዩት እንዴት እየታመመች እንደሆነ። ሀይሚ እንዴት ችግሩን መቋቋም ችግሩን መቻል እንዳቃታት እንደከበዳት ከአእምሯ በላይ እንደሆነባት በዚህ ራሱ ማረጋገጫ መሆነ። አእምሯ ላይ አትጫወቱባት፣ ድራማ ነው፣ ፊልም። እሷ ታማለች። የማንም መቀለጃ ሆነን እንቅር፣ የማንም መረጋገጫ እንሆን፣ የማንም መቀለጃ እንሆን። ከየት የመጣች ፈጣጣ የናውጣ በእናታችሁ። ምን አይነት ወይ አታምር ወይ አታፍር። ምን አይነቷ እንጨት ወጥ እንጨት ማማሰያ የሆነች ሴትዮ ናት በእናታችሁ። ከማንም ሄዳዛ በንፋስ ሲሆን በምን ይሆን አረገዘችው። እኛ ታዲያ እዚህ መበጥበጥ አለብን? ሀይሚ እንዲህ ሲጀመር ሀይሚ ላይ አፍሽን የመክፈት መብት የለሽም አንቺ የማትረቢ ማለት ነው። ቆዳ ይሆንሽ ቆርበት ማትረቢ እንዴ! ሀይሚ ላይ ጭራሽ ትጮሃለች እንዴ! አረ ብሩክ አቃጠልከኝ። ብሩክ ምን እየሆንክ ነው? ብሩክ ምንድነው ያደረከው? ምንድነው የሰራው? ምንድነው የሰራው? ሀይሚን አሁን በምን መንገድ ነው ልታስረዳት የምትችለው? በምን መንገድ ነው ልታሳምናት የምትችለው? በምን መንገድ ነው ከሷ ጋር ድጋሚ አብረ ልትሆን የምትችለው? በምን መንገድ ነው የሀይሚን እምነት ድጋሚ ልታገኝ የምትችለው? ምንም አላቅም። አትጠይቁኝ። በቃ ችግሩ ገዝፏል፣ ሂዷል። እውነቷን እንዳልሆነ ግልጽ ነው። እች ልጅ ከማንም ዱርዬ ጋር በዛ ሄዳ ሰጣው የመጣችውን ከፍታ ሰጣ የመጣችውን ያረገዘችውን እዚህ የብሩክ ተበቀለችው። እግዚአብሔርን ትናንትና ገንዘብ የለውም ብር የለውም ምን ታዋቂ አይደለም ብላ ንቃጥላው ሄደች፣ ትታው ሄደች። ዛሬ ደግሞ ድጋሚ በራሷ ፈቃድ ወጣ ሄደች። አሁንም ድጋሚ በራሷ ፈቃድ መጣች። እንደፈለገች ታሽከረክሯለች፣ እንደፈለገች ትጫወትበታለች። እግዚአብሔርን አንድ ነገር ልንገራችሁ፣ ያለፈ ታሪክ ካላችሁ ለአንዴና ለመጨረሻ ጊዜ መቁረጥ አለባችሁ፣ መተው አለባችሁ። ካልሆነ እንደምታዩት ማለት ነው እንደ ብሩክ ህይወታችሁ ምስቅልቅሉ ነው የሚወጣው። የምሬን ነው። ይሄ ልጅ ያኔ ዘግቶ ቢሆን ያኔ ቋጭቶ ቢሆን ያኔ አንዳንድ ሰዎች ሲከፋቸው ሲደብራቸው አሁን ያሉበት ህይወት ሲደብራቸው በሆነ ነገር የሆነ ችግር ሲፈጠር ሩጠው በትናንትና ህይወታቸው ይሄዳሉ። ብሩክ አንተ ራስ አረጋገጥክልን እንዳገኛት። የምሬን ነው ማለት እንደው ዋሽታት በዋሸ በቃ አላገኘሽም አላቅም ባልካት። በእርግጥ እውነታው መውጣቱ አይቀርም፣ እውነታው መታወቁ አይቀርም። ያው እውነታውን መናገር ጥሩ ነው፣ ግልጽ ነው። ግን አሞኛል እኔ የምር ለመናገር ማለት ነው። በጣም እንደተጎዳ በጣም በቃ ያለፈ ህይወት በጣም እንደሰበረ ማውራት ራሱ አንዳንዴ የምሬን ነው ብላችሁ ጥሩ ጊዜ ብታሳልፉ ከዛ ሰው ጋር ለማውራት ምንም እንትን አትሉም ነበር። አንተ ግን መጥፎ ትዝታ እንዳለ ከሷ ጋር ምንም ጥያቄ በቃ አደባብሰ ነበር የምታልፈውና በዚህ ልክ ታዲያ ለሷ እንደዚህ አይነት ስሜት ካለ ለምን ድጋሚ እንዳገኛት ለምን እንዳወራት ለምን እንዲህ እንደተቆጣጠረች አላቅም። ያማል ብቻ። ሚፍታህ ራሱ ደንግጧል። ሀይሚዬ የኔ ቆንጆ የኔ ቅመም እኔ እንጃ አላቅም። እኔ አሳዝነሽኛል። ምንም ባላደረግሽው ነገር ምንም ባልሰራሽው ነገር ምንም በማይመለከትሽ ነገር ዋጋ እየከፈልሽ ነው። ዛሬ ይሄንን እየሰማሽ ይሄንን እያየሽ እንኳን የእውነት ለመናገር ለመረዳት ሞክረሽ ለመረዳት ፈልገሽ ነበረ። ነገር ግን በምንም አይነት መንገድ ለመረዳትም ለማወቅም በጣም አስቸጋሪ ሆኗል።
በጣም አስቸጋሪ ሆኗል። በምን አይነት መንገድ ሀይሚ እኔ እንጃ አላቅም። እንደው የማንም ልቅምቅም እየተለቃቀመ እየመጣ እንደዚህ ስቃያችን ያብዛው፣ ስቃያችን ፈተናችን ያብዛው። የባሳልና ሀገርክን አትልቀቅ። ምንድን ያደረከው ግን ብሩክ? በእናት ምንድን ያደረከው? አያት ሀይሚን ምን ያህል እንደምትወድህ፣ ምን ያህል ላንተ ቦታ እንዳላት፣ ምን ያህል እንደምታምናት። አሁን ግን ሁሉ ነገር ባዶ ሆነ፣ ሁሉ ነገር ከንቱ ሆነ። እኛም እኔ እንጃ አላቅም። የእውነት ለመናገር በጣም ነው ያዘንኩት፣ በጣም ነው የከፋኝ። እኔ እንጃ ለሀይሚ ይሄ ሁሉ ነገር አይገባትም ነበረ። አንዳንዶቻችሁ ያለፈ ህይወታችሁን ያለፈ ታሪካችሁን እዛ ሳትጨርሱ ትመጡና ዛሬ ለሚመጣ ሰው ዛሬ ላለ ሰው ምስቅልቅል ትሆናላችሁ፣ ፈተና ትሆናላችሁ፣ ችግር ትሆናላችሁና ምን ፈልገ መጣ ግን ብሩክ? እስኪ እንደው ጥያቄ ልጠይቅ። ምን ፈልገ ከ6 ወር በፊት የፈለገ ነገር ቢፈጠር ያለፈ ታሪክ ከሆነ ያለፈ ህይወት ነው ብለ ብዙ ጊዜ ደጋግማ አወርታል አይደለ? እንደዛ ከሆነ ልጅ ማግኘት ለምን አስፈለገሽ? ትናንትና አገኛት አወራት ምናምን ነገር ግን የዛሬ 6 ወር ለሷ ቦታ ከሌለህ ለምን አገኛት? አሁንም ይቅርታ አድርጉልኝና ማለት ነው ብሩክን ላለመናገር በጣም ብዙ ማውራት የምፈልገው ነገር ነበረ። ብሩክን የሆነ እሱም ያለበትን ጭንቀት ተረድቻለሁ። ግን በቃ እውነቱን ይንገራት ለሀይሚ አለቀ። ምንም የምለው ነገር የለም። ሀይሚ እንዲህ ስትታመም እንዲህ በቴክስትም በምንም ስትዋሽ ስትከዳ መጫወቻ አይደለችም፣ እቃ አይደለችም፣ ማቴሪያል ሰው ናት። እንቁ የሆነች ለዛውም እንቁ የሆነች ልጅ ናት። ልታስተካከልም ሄድክ ምንም እኛ የሚመለከተን ነገር የለም። ሀይሚን በምታስረዳት መንገድ አስረዳት፣ ወይ እውነታውን ተናገር። ለምን እንዳገኛት ምን እንደተፈጠረ ልጅቷ ላይ መጮ አይጠበቅብም። በነገራችን ላይ ብሩክ ማለት ነው ጨጓራን መላጥ የለብም። የሆነ መፍትሄ ፈልገ ከህይወታችሁ ልጅ ዞር ማድረግ አለብህ። እውነታውን ፈልፍለ ማለት ነው። የፈለገ ጉድጓድ ቆፈረ ጭረህ ማለት ነው። እች ልጅ እውነታን ይሁን ውሸቷን በጓደኛም ሊሆን ይችላል ለሆነ ሰው የሆነ ሚስጥር አውርታ ይሆናል ብቻዋን ደብቃ። እርጉዝ ሲጀመር ልብስ ጠቅጥቃ አሸዋ ሞልታው ይሁን ውሃ ሞልታ ጠጥታ ይሁን ማዳበሪያ ይሁን የሆነ ብርድ ልብስ ጎዝጉዛ የመጣች ልጅ ናት። የምሬን ነው የምላችሁ። የእውነተኛ ትክክለኛ እርግዝና አይደለም። ኧረ አትረበሹ ጎበዝ፣ አይዟችሁ፣ ጠንከር በሉ፣ በርቱ። የምሬን ነው እግዚአብሔርን። ሀይሚዬ የኔ ጣፋጭ፣ የኔ ቁንቁ፣ የኔ ወርቅ፣ የኔ በቃ ንግስት ማለት ነው። አይዞሽ፣ ይሄም ያልፋል። ጠንካራ ሁኚ፣ ጀግና ሁኚ። እኔ እንጃ አላቅም፣ ይሄንን ነገር አላቅም። የእስከዛሬው እንደውም በጣም ሀይሚ ለምንድን አትረዳውም ትላለ። በጣም ተረዳችሁ። እግዚአብሔርን በጣም ልትሰማው ፈለገች፣ በጣም ልታውቀው ፈለገች፣ በጣም ልታወራው ፈለገች። በጣም ብዙ ጥያቄ ጠየቀችው። ግን እሱ አንዱን ውሸት ሊደብቅ ሌላ ውሸት ከዋሸ በጣም ከባድ ነው። ብሩክ እዩት እንግዲህ የምሬን ነው ምላችሁ ብዙ ነገር ደብቋታል ማለት ነው። በዚህ አይነት እኔ እንደተረዳሁትኝ ሆን ብሎም ባይሆንም አሁንም እሱን ላለማስከፋት እየተጠነቀቅኩ ነው። ግን ሆን ብሎም ባይሆንም እች ልጅ ብዙ ነገር ዋሽቷታል፣ እኔ እንደተረዳሁት ማለት ነው። እንግዲህ ከ6 ወር በፊት እች ልጅ እየመጣ ከዛም በፊት አይደለ ከ6 ወሩ እሱ ብቻ አይደለም ሌላ ጊዜም በድብቅ እየመጣ እያገኛት እንደሆነ ተናግራለች። እና ልጅቷ ብዙ ርቀት ትጓዛለች። እኔ ልንገራችሁ ብሩክ ይህንን ነገር አያደርገውም። አምናለሁ፣ ተማመንበታለሁ። ካደረገ ማለት ነው ይህንን ነገር እውነት አድርጎ ከሆነ የምሬን ነው ምላችሁ አገኛት ማለት የሆነ ነገር አረጋት ወደ ማስረገዛት ማለት አይደለም። አሁንም አእምሮዬን እንደዛ ብዬ ላሳምነው እየሞከርኩ ነው። እና አያደርገውም። የፈለገ ቢናደድም ቢበሳጭም ያለፈ ታሪኬ ነው አታንሱብኝ እያለ ርሪ ሲል የነበረው እርግጠኛ ነኝ መጥፎ ትዝታ ቢኖርበት ነው እንጂ ጥሩ ትዝታ ቢኖርበት ለልጅቷ የሆነ ስሜት ቢኖረው የሆነ ፍላጎት ቢኖረው የሆነ ያልተጨረሰ ያልተቋጨ ነገር ቢኖረው የምሬን ነው ምላችሁ በዚህ ልክ ተንገሽግሾ ስለ ታሪኩ ለማውራት አደባብሶ ለማለፍ አይሞክርም ነበረ። ማግኘት በራሱ ዋጋ አስከፍሏል። ትናንትናም በድብቅ አግኝታት ዋጋ አስከፍሏል። ዛሬም ትልቁና ዲኤንኤ ያለ ገና ሳትመረመረ ገና ሳትወልድ ገና 6 ወር እኮ ነው። 7 ወር አለ፣ 8 ወር አለ፣ 9 ወር አለ።
ከዛ ደግሞ ልጁ ተወልዶ ገና አድጎ ምናምን ነው ዲኤንኤ ሊመረመር የሚችል እንጂ ወዲያውኑ የተወለደ ህጻን ልጅ ወስደ መቼስ ዲኤንኤ አታስመረምር። እስከዛ ሀይሚ በምንድን ነው ልታምን የምትችለው? እኔ እንጃ። ሀይሚ ምን አይነት ቃል ነው ሊያጽናናት የሚችለው? እኔ እንጃ። ሀይሚ ምን አይነት ነገር ነው ብሩክን እንድታምን የሚያደርጋት? እኔ እንጃ። ምንም የማውቀው ታሪክ የለም። ግን ብሩክ በጣም አጥፍተሃል። ለማስረዳት መሞከር አትችልም። በነገራችን ላይ ምንም ማስረዳት አትችልበትም። ምንም በቃ ልጅቷን ልነቅሽ ለምን በብልጠት አትጠቀምም አንተ? ነገሩ ሁሉ ሰፋ፣ ነገሩ ሁሉ ገዘፈ። እች ልጅ እንግዲህ ምን ጠቅጥቃ እንደመጣች ወደ ውስጥ የሚታወቅ ታሪክ የለም። ሀይሚዬ ግን በዚህ ሰዓት ታማለች። የኔ ቆንጆ ከፍቷታል። ምን ያህል በቃ በምትወዱት ሰው ውሸት፣ በቃ ውሸት ያማል። እግዚአብሔርን መራር ቢሆንም እውነት ይሻላል። ውሸት ግን እጅግ በጣም አስቸጋሪና እጅግ በጣም ልብን የሚሰብር። ሀይሚዬ እኔ ልንከልከልልሽ፣ እኔ ልውደቅልሽ። የምሬን ነው። ስታሳዝን እንደው የማንም ጋጠወጥ መጫወቻውን እንንቅም። ሰላም ያለው ህይወታችሁ እንዲደፍርስ። አቤት መደባበቅ ግን ያለው ጣጣ አያችሁ አይደል? ውሸት። እግዚአብሔር ምስክሬን ብሩክ ስለዋሸ ብቻ ነው ይሄ ሁሉ ነገር እየተፈጠረ ያለው። እውነቱን ነገር ቁጭ አድርጎ እንደው እች ልጅ እንኳን አስረግዟት እንኳን ቢሆን ማለት ነው አስረግዟት እንኳን ቢሆን ሀይሚን ማሳመን ይችል ነበር። ሀይሚ ተመነው ምናምን ማለት አይደለም፣ ግን ቢያንስ ብልጥ ሆኖ በቃ ለአንዴና ለመጨረሻ ጊዜ ያንን ነገር ቋጭቶ ተጸጽቶ ቆጭቶት ያለው ነገር እንደዚህ ነው ብሎ ለሀይሚ ቢያስረዳት ትቀበለው ነበር፣ ይቅር ትለው ነበር። የምሬን ነው። ግን በዚህ ልክ ሲደብቅ ቆየ። ዛሬ ላይ ጊዜውና ወቅቱ ሲደርስ ቡፍ ብሎ ወጣ። እኔ እንጃ። አሁን ላይ መፍረድ አልፈልግም። አሁን ላይ ምንም ማለት አልፈልግም። አሁን ላይ ምንም ማለት አልችልም። ሀይሚዬ ብቻ ቅመማው ብቻ ደህና ትሆን። አያችኋት? ማቀጣጠል ያለባትን ነገር አቀጣጠለች። መሄድ ያለባትን ነገር በቃ ሁሉን ነገር አደረገች። በቃ ተወረደችው። ሀይሚን ማቃጠል፣ ማናደድ፣ መበሳጨት ነበረ ስራዋ። ብሩክን መበቀል ነበር። ተይ በእናትሽ። ብሩክን በምትጠይቂው መንገድ ጠይቂው። እዚህ ጋር ግን ሀይሚ ላይ እየመጣሽ የምትጮይባት፣ ሀይሚ ላይ የምትናቆረ፣ ሀይሚ ላይ እኘኝ የምትሆን ነገር እኔ ሁላችሁ ልጅ ያለችበት ቦታ ሄዳለሁ። እመኑኝ ሄዳለሁ። በቃ አንቄ ማለት ነው። አንቄ ጥፍጥፍ አድርጌ ማለት ነው። ጫማዬን አውልቄ በጫማ ጥፊ ጠፍጥፌ ማለት ነው። እውነታውን እንድታወጣ ሆዷ ውስጥ የከተተችውን ጨርቅ ሁሉ ማለት የከተተችውን አሸዋ የሞላችውን ነገር ማለት ጎትቼ ጎልጉያ አውጥቼ ማለት ነው። ጉዷን ነበር ማፈላው፣ ጉዷን ነበር ማወጣው። የምሬ ነው። ይሄኔ ፊኛውን እንትን ብላ ነፍታ ምናምን ሆዷ ውስጥ አስቀምጠው ነው የሚሆን። ጭራሽ ዛሬማ የለበሰችው ልብስ አያችሁ። ለነገሩ ማለት ነው ውሸቷ። እኛ የምናወራውን ነገር ሰምታ ነው ይህንን ነገር ያደረገችው። እግዚአብሔርን እርግጠኛ ነበርን። ቲክቶክ ላይ የሚወራውን ነገር እየወሰደች ታያላችሁ። ዛሬ ደግሞ የሆነ ነገር ትሰማለች፣ የሆነ ነገር ታደርጋለች። የማትረባ ብሽቅ የሆነች ልጅ ብሽቅ ናት። ብሩክ በቃ መደበቅ ዋጋ አስከፍሏል። በምን አይነት መንገድ እንደምትፈተው በምን አይነት መንገድ እንደምታስተካክለው እንደው ፈጣሪ ይሁን። ሌላ ምንም ነገር አልልም። እኔ ምንም ነገር ከመናገር እቆጠባለሁ። ሀይሚዬ ብቻ ደህና ትሆንልን፣ ክፉ አይንካት፣ ባለችበት ሰላም ትሆን፣ ብሩክም ሰላም ይሁን። ማስረዳትም አይችልበትም። እዳ ገብተናል። የሚፍታ መኖሩ ከጎኗ በጣም የእውነት ለመናገር የሀይሚ መከታ ነው። በጣም መከታ ወንድሟ ነው። እግዚአብሔር ይመስገን እንኳንም አጠገቧ ሆነ። በዚህ ሰዓት እኔ እንጃ እንዲህ መሆን አልነበረበትም። ለሀይሚ ይሄ ሁሉ ነገር አይገባትም ነበር። ለሀይሚ ይሄ ሁሉ ውሸት አያስፈልግም ነበር። እውነታውን ማትነግራት ማግኘት ከፈለክ እኮ አትከለክልም። ማግኘት ምክንያት ስላለን ያገኛት ለጥሩ ነገር የሚሆን ለምንም ነገር ይሁን ብትነግራት ምን አለበት? ሀይሚዬ እንደዚህ ላረግ ነው ብትላት ምን አለበት? ይከፋሻል ወይ እንደዚህ ባረግስ እንዲህ ብለህ ብታማክራት እንደ አንድ ሰው ምን አለበት? እንዲህ እየተደበክ እየሄድክ ሁሉ ዋጋ ከምታስከፍላት አንተ ባጠፋው ነገር ሁሉ ሀይሚ እንዲህ ስትቀጣ አታሳዝነ? አንተ በተሳሳትከው ስህተት ሀይሚ እንዲህ ስትሆን አንተ እኔ እንጃ አላቅም። ብቻ እኔ እንጃ ሀይሚ እኔ ቆንጆ እግዚአብሔር በቃ ፈጣሪ በቃ እንጃ ከዚህ በላይ ምንም ማለት አልችልም። ሀይሚዬ እንደዚህ ከፍቷት በቃ ራሷን እስክትስት አምሯን እስክትስት የምር አይገባትም ነበረ። የእውነቴን ነው የምላችሁ። ከዚህ በላይ ምንም ማለት አልፈልግም። ሰላም ሁኑልኝ።